አሁን ሁሉም ነገር ይስተካከላል የኔ ልጅ። እኔ ምልሽማይ የትጂ መታሰር ነግሬሻለሁ? ምን? መቼ ነው የታሰረችው? ትላንትና ነው ቤቷ ሄደው ወሰዷት። ለነገሩ ለኔ የሚነገረኝ ሰይፈ ነው። ግን ከዚህ በኋላ ለሷ ምንም ቢሆን አላዝንም። የገዛ ጓደኛዬን እኮ ነው ልትገላት የሞከረችው አይደል እንዴ? አታይ ልጄ ለውሳኔ አትቸኩኝ። እስከ ትላንትናም ቢሆን እኮ ስምረት ጠላትሽ አርገሻት ነበር። አሁን ግን ከወዳጅም በላይ መሆኗን በተግባር አሳይታኛለች። በርግጥ እሷ እንዳደረገችው ታውቆ ነው የታሰረችው? ሰይፈ ነው ሁሉንም ነገር ፖሊስ ጣቢያ ሄዶ ተናግሮ ያሳሰራት። ዋናው የስምረት ደህና መሆን ነው። እውነቱ እንደሆነ እያደር መውጣቱ አይቀርም። ለነገሩ እሱም ቢሆን ትክክል ነው ያደረገው። ስምረትን ብቻ ሳይሆን እኔንም ቤተሰቤንም ጭምር ነው ናቀችው። ተመስገን አምላኬ እኔ ፈጣሪ። ደህናነሽ? የኔ ውድ ስምረት እንኳን ደህና መጣሽ። እንዴት ነሽ የኔ ልጅ? አሁን ደህና ነኝ። አሁንማ የእርሱ ጸሎት እያለ እኔ ምን ሆናለሁ ብለው ነው። እንቁዬ አንቺ እንዴት ነሽ? ተሻለሽ? አንቺ ተሻለሽ? ተሻለሽ ተባባሉ ተሩ ነው እንዴ? ያንን ክፉ ቀን ወስዶ ይሄንን ቀን ላሳየን ፈጣሪ ምን ይሳነዋል? ተመስገን አምላኬ። ይሄንንስ ማናየበት? አይዞሽ ሁለቱም ኩላሊቶች በጥሩ ሁኔታ አሉ። እሺ። አይ እንዴ እኔማ አንቺ ጤና ይበልጥብኛል። ሰው ባጣው ጊዜ እኮ ሰው ሆነሽ ያገኘሁት አንቺን ብቻ ነው። አይዞሽ በቶሎ አገግምና ኩላሊቴን ሰጥቼሽ ቀሪ ዘመናችንን በፍቅርና በሰላም አብረን እንኖራለን። የኔ ልጅ ንግግርሽ ብቻ ያጠግባል የኔ አስተዋይ። እናንተ የትጂ መታሰር ሰማችሁ? ለነገሩ ይገባታል። ምን? ትጂ ታሰረች? አንቺ ራስሽ አይደለሽም እንዴ ስትነቂ መርማሪ ጠይቆሽ አዎ አስፈራርታኛለሽ ብለሽ የመሰከርሽው? አዎ ግን ለነገሩ እኔ መጀመሪያ አስቀድሜ ለመርማሪው መረጃውን ሰጥቼው ነበር። ቆይ ግን እሷ መቼ ነው የምትለወጠው? እውነት ካደረገችው ግን ዋጋው ልታገኝ ይገባታል። እኔ እኮ አስፈራራችን ብዬ ቃል ሰጠሁኝ እንጂ አሁንም እሷ መሆን አልተረጋገጠም። ብቻ ለትጂ ጥብቅና ይቆምሽላት ባልሆነ እሷ ለእውነት እንጂ ለትግስት ጥብቅና እየቆመችላት አይደለም። እውነቱን ፍርድ ቤት ስለሚያወጣው እባካችሁ ለውሳኔ አንቸኩል። እልቅኔ ቡና ላፍላ። ስምረት አረፍ ብላ ነው? እኔ የምልህ ሰይፈ ስለ አዜብ የሰማከው ነገር አለ እንዴ? ሳልነግራችሁ ጀርመን ያለው ሆስፒታል ተቀብሎ ጥሩ ተስፋ ሰጥቷታል። እውነትህን ነው? እውነትህን ነው? ቆይ ትድናለች አሉ? በትክክል እንደዛ ብለው ባይነግሩኝም ግን ተስፋ እንዳለ ነግረውኛል። አንደበቷ ይፈታ ይሆን? እሱም ተስፋ አለው ብለዋል። ቆይ ማለት መናገር ትችላለች አሉ? አንቸኩል ግን ሳሚ ጥሩ ነገር እንዳለ ነግሮኛል። ታዲያ መቼ እንመለሳለን አሉ? አላውቅም ግን ኦፕራሲዮኑ ከተሳካ እዛ ብዙ የሚያቆያቸው ጉዳይ የለም። እስኪ ፈጣሪ በሰላም ይመልሳት። አሜን። ቆንጆ እንግዲህ ስምረትም ይሻላትና አንቺም ታከመሽ አዲስ ቤተሰብ መሰረታለን። ብቻ አሁንም ፈጣሪ ክፉን ያርቅልን። ፈታውሽ ነው የታሰርኩ መስላል? ይሄ ሊታመን የማይችል ነው። ስምረት ባትከስሽ እንኳን እኔ ከስሻለሁ። እንዴ ተረጋጋ እንጂ ሰይፈ። አሁን እሷ ላይ አደጋ ላለማድረስሽ ምን ማረጋገጫ አለ? ለስምረት እንደዚህ ተቆርቋሪ መሆንህን ማመን አልችልም። ቢያንስ እሷ ሰው መሆኗን በተግባር አሳይታኛለች። እና አንቺ አውሬ ነሽ እያልከኝ ነው? ሊያውም በሰው ስጋ የተጠቀለለ እርኩም አውሬ ነሽ። እንድታምነኝ ነግሬኝ ነበር። ለማንኛውም ስምረትን የወጓት ማጅራት መቾች ናቸው። አረ ምንም አይነት ንብረቷን ሳይወስዱ ቀልቧን ሊሰርቁ ነው ማጅራቷን የመቷት። ከፈለክ መርማሪዎችን መጠየቅ ትችላለህ። ገና ሊዘርፏት ማጅራቷን እንደያዙት እሷ ቦርሳዬን አለቅም ብላ ሙጥኝ ስትል ነበር በስለት የወጓት። ከዛ በኋላ እኮ ነው በሰዓቱ የነበሩ ሮንዶች ደርሰው ያተረፏት። ግን ምን ያደርጋል ቦርሳዋን ብቻ ነበር ያስጣሏት። እሷን ደግሞ ማትረፍ አልቻሉም። የምርሽን ነው ግን? እንዴ እና ለምን ለቀቁኝ? ለምንስ ብዬ ዋሻለሁ? ደግሞ እህቴ በጣም ጠልታኛለች። እስር ቤት እንኳን መጣ እኮ አልጠየቀችኝም። አሁን እንኳን እውነቱን ነግሬያት ልታምነኝ እራሱ አልቻለችም። እሺ በቃ አትዘኚ። አሁን ለኑሐሚን ሁሉንም ነገር አስረዳታለሁ። የምርህን ነው? አዎ ምን ነው አላመንሽኝም? ተጣልተናል እኮ መጀመሪያ ብታስታርቀን አይሻልም? እስኪ መጀመሪያ ከራስሽ ጋር ታረቂ። ቲጂ
አንቺ ብቻ እኮ ነሽ ከዚህ ሁላ ሰው በቃ መቀየር ያቃተሽ። እቀየራለሁ። እውነቴን ነው። ከዚህ በኋላ መልካም ሰው ለመሆን እጥራለሁ። እኔ ለማንም አስቸጋሪ ፍጥረት አልሆንም። ይሄ ደግሞ መቼም ማረሰው ቃሌ ነው። ለማንኛውም ስምረተኛ ቤት ናት። ምናልባት ከፈለግሻት ብዬ ነው። አረ እናንተ ጋር ነው ያረፈችው? እና ላይ ታርፋለች። ታየኝ እኮ ከአሁን በኋላ በክፉ ቀን የደረሰልኝ ወዳጅን ካይኔ ሳርቅ። አሁን ተነጋግረን የለ እንዴ ሰይፈ? ስለኔ እያወራህ እንደሆነ እኮ ግልጽ ነው። ለማንኛውም መሄድ አለብኝ። አታስቢ። ከኑሐሚን ጋር ደግሞ ያስታርቃችኋለሁ። አዜብ እንዴት ናት? ውጪ ለሕክምና መሄዷን ሰማሁ። ስለ ሳሚ እያወራሽኝ ከሆነ በጣም ደህና ነው። እባክህ ሰይፈተው ይቅር በለኝ፣ ከልብህ ይቅር በለኝ። ያው ከሱ ጋርም ትጣልታችሁ ከሆነ ብዬ እኮ ነው። እሱማ ጭራሽ አያናግረኝም። ደግነቱ ከኑሐሚን ጋር ግን ያወራሉ። ሲጀምር ያጠፋሽው አንቺ ነሽ። እሷ ምን አድርገው ይዝጋት? እውነት ግን አዜብ ደህና ናት? በጣም ናፍቃኛለች። ከናፈቀችሽ ለምን ውጭ ሀገር የቻት ጥቂት ገንዘብ አለሽ አይደል? እያሾፍክብኝ ነው ወይስ እያዘንክልኝ ነው? ምንም ሊገባኝ አልቻለም። ደህና ትሆናለች ብሏል። ለማንኛውም አንቺም ደህና ነኝ። እኔና አዜብ ምን ያላሰለፍነው የስቃይ ህይወት አለ። ደግሞ እኮ በጣም ነው የሚያስቀው። ስቃይ ሆኖ ደግሞ ያስቃል እንዴ? በክፋት ህይወታችን ያገኘነው እስከሆነ ድረስ ለኛ ማን ያዝናል ብለሽ ነው? ለዛ ነው የሚያስቀው ብዬ ያልኩሽ። አንዴ ደግሞ ቲማቲም ለብለብ ሰርቼ ማታ ስጠግብ አስቀምጬው አደርኩኝ። የት? ቆይ ፍሪጅ ውስጥ አይሻልሽም? ቁም ሳጥን ውስጥ። አንቺ ደግሞ ቴዲ ቤት እኮ ነው ያረፍነው። አይደለም ፍሪጅ ሊኖር ቀርቶ የረባ ፍራሽ እንኳን የለም ነበር። እሺ ከዛስ? ብቻ እሱን ሳላሞቅ አበላኋት እንዳትይኝ። አይ ማሚ፣ እሳት ማያያዝ ሲሆንልኝ አይደል? የእውነት ይገርማል ግን የሰው ልጅ ፈተና። ከዛን ጠዋት ተነስታ ቁርስ የለም እንዴ ስትለኝ ያው ድስት ውስጥ አለልሽ ፀሐይ ላይ ሞቅ ሞቅ አድርገሽ ብያት ስላት እንዴ እና ፀሐይ ላይ ይዛ ወጣች እንዳትይኝ። ውይ እቺ ተንኳል እንኳን እሷ ማጣፋትም እርዋ ስለነበር ያለ ዳቦ ብቻውን ነበር ብታይ በላችሁ። ጥብስቅ አርጋ ከበላች በኋላ አዜብ ግን በጣም ጠንካራ ሰው ናት። እውነት ግን አስባችሁታል? አሁን ቲማቲም ለብለብ ያደረ ሲበላ እኔ ብሆን ሰው መሆንም አይመስለኝም። እሱን ከበላሽ በኋላ ምንም ምግብ ሳትበላ ዋለች እላችኋለሁ። ታምኑኛላችሁ? ልክ ተኝተን መብራቱ ከጠፋ በኋላ ብድግ ብላ ትነሳላችሁ። እንዴ ምን ሆነ? ሆዷን አሞት ይሆናል እኮ። መጸዳጃ ቤቱ ደግሞ ትንሽ ራቅ ስለሚል ሯጮች ራሱ እንደዚህ አይሮጡም። ብታይ እንዴት እንደሮጠች። ውይ አሁንስ እኔ ራሱ አልስቅም። ውይ አዜብዬ፣ ቁጣዋ ራሱ እኮ የሚናፈቅ ነው። እንግዲህ ፈጣሪ ካለ ሕክምናውን ታገኛለች ብለዋል። አታምኑኝም ግን በጣም ነው ናፈቀችኝ። እኔም በጣም ናፍቃኛለች። እስኪ መድኃኒትሽን ላምጣልሽ። እልሽ ስምሪ፣ ማንም ከሌለ አንድ ነገር ለማክርሽ ነበር፣ ግን አደራው እንዳትቆጭኝ እሺ? ማለቴ የግድ ይሄን ነገር ማድረግ ስላለብኝ ነው። ልጅ አሁንም ሆዴ ውስጥ እንዳለ ማረጋገጥ እፈልጋለሁ። ቆይ ሰይፈ ራሱ ወስዶ አስመርምሮሽ የለ እንዴ? እነ ሰይፈን ምንም አላመንኳቸውም። እባክሽን ስምሪ አንቺ እሺ በይኝ። ማለት ምክንያቱም የምርመራዬ ውጤት ትክክል ነው ብዬ አላምንም። አንቺ ዝም ብለሽ መጠራጠር ስለምትወጂ ነው። እባክሽ አላውቅም፣ ግን ኮምፒውተሩ ላይ የሌላ ሰው ውጤት ያሳየኝ ይመስለኛል። በዛ ላይ አልትራሳውንዱን ያሳየኝ ዶክተር ላይ ትልቅ ሐዘን ፊቱ ላይ ይችይበታለሁ። ግን ተይው በቃ ገብቶኛል። ለካ አንቺም ከነሰይፈ ጋር ነሽ። ችግር የለም፣ ሁሉንም ነገር በራሴ መንገድ አጣራለሁ። እባክሽ ስምረት፣ ይሄ ለእሷ እንንገራት የምትይውን ሀሳብ ታዩ እና በራሷ መንገድ እንድደርስበት ነው የምትፈልገው? ምን አይነት ጣጣ ውስጥ ነው የገባሁት? አሁን መጨናነቁን ተውና ሳትወጣ ብንነግራት ነው የሚሻል። አረ በጣም ጠላኛለች። ሰው አድርጋ እንኳን አቆጥረኝም። ለሷ ብለህ እንዳደረግከው ሲገባት አይገባትም። ለእንቁ ብዬ እንደዛ እንዳደረኩኝ አይገባትም ስምረት። ስለዚህ የመጨረሻ ውሳኔ ነው። በራሷ መንገድ ተወቅ እያልክ ነው? የሆነ ነገር ማድረግ አለብን። አላውቅም፣ ብቻ ባለቀ ሰዓት ከማውቋ በፊት የሆነ ነገር መፍጠር አለብን። ምን ማድረግ እችላለሁ? ሰምታል አይደል ዶክተሩ ያለው? ኩላሊትሽን ለመስጠት ቢያንስ 10 ቀን ያስፈልግሻል ነው ያለው። እሱን አላልኩኝም፣ ግን አሁን ሰዓት ትሄድ የሆነ ነገር ማድረግ አለብን ያልኩሽ። መቼ ሙዙን ተሸክመሽ የመጣሽው እኔን ለመጠየቅ አይደለም አይደለ? ጋቢ ነገር ጣል አታደርጊም ነበር? ያው ለመጠየቅ እንዲመቸኝ። ደህና ነሽ ግን?
ማለቴ መታሰርሽን ብቻ ነበር የሰማሁት። ሰዎች ስለ ሰው መች ጥሩ ጥሩ ነገር ያወራሉ። እኔ የምልሽ አንቺ ግን ደህና ነሽ? የላክሻቸው ሰዎች አዘኑልኝ መሰለኝ። ጫፉን ብቻ ጨረፍ አድርገው ነው የሄዱት። ምናልባት ቀብድ ብቻ ነው መሰለኝ የሰጠሻቸው። ሙሉ ክፍያውን ብሰጫቸውማ እንደዛ ያደርጉም ነበር። እውነቱን ከኔ ተሰሚ ወይስ ፖሊሶች ይሻሉሻል? ግድ የለም ውሸቱን ካንቺ ልስማና እውነቱን ደግሞ ከፖሊሶች እሰማለሁ። እውነትን ያላደረኩትም ይኸውልሽ እንዲሁ ላስፈራራሽ ብዬ ነበር የፈለኩት። በቃ ተራ ዘራፊዎች ነበሩ። መቼም ቅኔ መሆን አለበት ዘርፈው ሄዱት። ወርቁን ግን አላገኙትም መሰለኝ። ስምረት እየቀለድኩኝ አይደለም። ቅድም ለሰይፈም ስነግረው አላመነኝም ነበር። እኔ የለሁበትም። እሺ ማለት እሺ ምንድነው? እና ቢልበልሽ ይኸውልሽ ስምረት እውነቴን ነው። ካላመንሽኝ ፖሊስ ጣቢያ ከሰይፈ ጋር ሄዳችሁ ማጣራት ትችላላችሁ። አምኜሻለሁ አልኩሽ። የምርሽ ነው? ማዘር እኮ ቂም መያዝ አላስተማሩኝም። ረሳሽው እንዴ? እሺ መቼም ሳይቀየሙኝ አይቀሩም። እንደ ገቦ እግራቸው ስር ነው ደስ ትምለው። እኔ እግር ላይ ሳትደፊ ማለቴ እንድትለማመጁ ብዬ ነው። አንቺ ግን አሁን ቤተሰብ ሁሉ አዘን ላይ ስለሆነ ባትገቢ ጥሩ ነው። ምን ነው ችግር አለ እንዴ? እንቁ ደህና አይደለችም? ሁሉንም ነገር አውቃለች። ስለማ ስለኔ እንዴ? እኔ እኮ ግን እንዴ ኧረ አንዳንዴ እንኳን መረጋጋትን ልመጂ። እኔ ያልኩሽ ባክሽ ስለ ልጁ ነው። ልጇ መውረዱን አወቀች እንዴ? እንግዲህ ሁሉም ሚስጥር እየወጣ ነው። አሁን ወደ መጨረሻ እየደረስን ነው መሰለኝ። ምስኪን እንቁ እና ግን ምን አለች? ይሄኔ በጣም ተጎድታለች። ወደ እናንተ ጋር እኮ እየመጣው ነበር። እባክሽ ይቅርታ አድርጌልሻለሁ አልኩሽ አይደለም እንዴ? ለምን ነው ጋት ብትሆኝብኝ? ስለ እንቁ ሰምቼ በጣም አዝኛለሁ። ለአንቺ ደግሞ ማን ነግሮሽ ነው? ቅድም ቤታችሁ መጥቼ ነበር። ያው ከበር ነው የተመለስኩት። በር ላይ ተለጥፈሽ ታዳምጪ ነበራ? አይ በረንዳ ላይ እኮ ስለነበረች ነው ስምረት። ግን ደግሞ ትክክለኛውን ነገር ነው ያደረጋችሁት። ምን ዋጋ አለው? ቁል ትረዳን አልቻለችም። አሁንም እንቁ ቤት አለች እንዴ? በዛውም ላናግራትና ማዘርን ይቅርታ መጠየቅ እፈልጋለሁ። አሁን እንኳን የሚሆን አይመስለኝም። እንቁ በጣም አዝናለች። ባይሆን ሌላ ጊዜ ስትረጋጋ ብትመለሽ ሳይሻል አይቀርም። ለማንኛውም ቻው። እስከመቼ ነው በሩን ዘግታ የምትቀመጠው? እኔ ምን አውቃለሁ? እኔ እኮ ልቤ ፍንድትልትል ነው። እባክዎ ማዘር እንደዚህ አይሆን፣ ያሞታል እኮ። መች አዘነችልኝ እንቁዬ፣ መች አዘነችልኝ። ለነገሩ እኮ እሷም ወዳ አይደለም። አምላኬ ምን እንዲህ ድብልቅልቅ ያለውን ነገር አመጣክብን። እባክዎ ታያልቅሱ። እባክሽ ልጄ በሩን ክፈችው። እንቁዬ እባክሽ፣ ምን አለ ለእናትሽ እንኳን ቢያንስ ብታስቢ። ልጄ እባክሽ እሞትብሻለሁ። እባክሽ የኔ ልጅ በሩን ክፈችው። እንቁዬ እባክሽ ልጄ እሞትብሻለሁ፣ እሞትብሻለሁ። ምን ነው ስምረት? እንቁ ደህና አይደለችም እንዴ? እባክሽ ልጄ፣ እባክሽ እንቁዬ፣ እባክሽ ክፈችው። ተይ ልጄ እሞትብሻለሁ። ተይ ልጄ እባክሽ አንዴ ብቻ ክፈችው። እባክሽ ልጄ እንቁዬ፣ እባክሽ ክፈችው። ልቤን እየደከመኝ ነው። ቀጥል ልብሽ ነው እንቁዬ፣ እባክሽ አንዴ ብቻ ክፈችው። ይኸው እስካሁን ክፍሏን ዘግታ ተቀምጣለች። ምን አላንኳኳችሁላትም ነበር? ወይ ጉድ! ስትከፍትልን አይደለ? ለዛ እኮ ነው ግራ ሲገባን አንተ ጋር ደውለን የጠራንክ። ኧረ ቆይ ነገር እስኪ እሺ ተረጋጋ።
ቦይፍሬንድሽ ሊመጣ ስለሆነ ነው አይደል እንደዚህ ጥርስ በጥርስ ይሆንሽ? ደግሞ እኮ ሰርፕራይዝ አደርግሻለሁ ብሎኛል። ምን ይሆናል ብለሽ ገመትሽ ግን? እኔ እንጃ። ያው ተንበርክኮ ላግባሽ ሊልሽ አንቺ ሊሆን ይችላል እንዴ? እንዴ ባያደርግልሽስ ላያገባሽ ነበር እንዴ? ጀመረሽ ደግሞ። ይልቁንስ እንቁን ሄደን በሰላም በጤና ይመልስሽ ብለን ሄደን ሸኝተናት እንምጣ። አዎ የአዜብ ሕክምና ከግማሽ በላይ መሳካቱ ለእንቁም ተስፋ ይሆናታል ብዬ አስባለሁ። እንዴ ያን ይሄ ምን አገናኘው? እንቁ በጣም ጥሩ ልጅ ናት። እናቷም እንደዛው። ሕክምናው በሰላም ተጠናቆ ወደ ሀገሯ በሰላም እንድትመለስ ምኞታችን ነው። አዎ ልክ ነሽ። በቃ እንሂድ። እሺ ሰይፈ፣ ኧረ እንደው ሰይፈ የት ነው ያለከው? እባክህን ዕቃ እየገዛሁ ነበር። አሁን ጨርሻለሁ፣ እየመጣሁ ነው። ኧረ ቶሎ በል እባክህ፣ በኋላ ይሄ አውሮፕላን ያመልጣችሁና እኔ ሌላ ነገር እንዳይፈጠር እባክህ ሰይፈዬ ቶሎ በልና ና። እሺ በቃ እየመጣሁ ነው። እሺ እሺ። ኧረ አምላኬ ምንድን ነው? እኔስ እንደው ልቤን ፍርሃት አለው። እንደው በስመ አብ እንደው ምን ይሻለኛል? የእኔ ጌታ እንደው አደራህን አንተ ቀደም የእኔ ጌታ። እንቁ፣ ስምረት፣ ኧረ እባካችሁ እናንተም ቶሎ ጨርሱ። ኧረ እንደው ምን ጉድ ነው ልጄ። ብናገኛቸው ጥሩ ነበር። በጣም እኮ የተቻኮልን ነበር የመጣ ነው። ቲጂ ራሱ እኮ ውጪ ስልክ እያወራች ነው። ለትንሽ እኮ ነው እግራቸው ሲወጣን የመጣችሁት። በቃ ይዘኑ ማዘር። የእርሶም ጸሎት እኮ ደግሞ አለ። ምንም አይሆኑ። አይ የኔን ያጻይተኛዋን እንኳን ጸሎት ታዩ። እሱ መድኃኒዓለም ይከተላቸው፣ አንድዬ ይከተላቸው፣ እሱ ይቅደማቸው፣ እሱ ይቅደምና ይከተላል። ኧረ ማዘር በቃ ያልቅሱ። እሺ 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 ልጄ። ምን ነው ማዘር ራስዎትን አልተሻለዎትም እንዴ? ደህና ነኝ። ምን እባክሽ ሀሳቡስ ያሳርፈኛል ብለሽ ነው? አይዞት ማዘር፣ እዚያ ያደረሱት ፈጣሪ ደግሞ ከዚህ በኋላም አይተውትም። አይተውንም በይ እንጂ ምንድን ነው ራስሽን ከቤተሰቡ ማግለል? አይተውንም ለማለት ፈልጌ ነው። ታያት እንጂ አታሳቂያት። ይልቅ እንዳይመሽባችሁ በጊዜ አትሄዱም እንዴ? ማዘር ያው እዚህ እኮ እርስዎና ጫውቶት ብቻዎትን ከሚሆኑ ብለን ነው ወይስ የኛ እዚህ መሆን አላስደሰቶትም? ነገ አዜብ ትመጣለች። ሳሚም ደግሞ እዚህ እንደሚያርፍ ሰይፈ ነግሮኛል። ስለዚህ እስከ ነገ ድረስ ብቻዎትን ከሚሆኑ እኛም ደግሞ እዚህ አብረኖት እናዳለን። እሺ እኔም እዚህ አድሬ ነገ ጠዋት እሱን ብቀበለው ደስ ይለኛል። እግዚአብሔር ያክብርልኛ። ሌላ ምን ይባላል? እና ምግብ ምን ስራለሁ ታዲያ? አይ እኔ ቡና ላፍላላ፣ ከዛ ምግቡን እኔ እሰራዋለሁ። እንዴ አንቺ ደግሞ ምርቃቱን በሙሉ ጠቅልለሽ ልትወስጂ ነው እንዴ? ኧረ ተይ እባክሽ አንቺ ልጅ፣ ሳልፈልግ በግድ አታስቂኝ። ተጫወቱ ማዘር፣ ተይደብሮት። አዜብዬ አይዞሽ እሺ፣ እረፍት ታደርጊያለሽ። በስመ አብ መጣችሁ እንዴ? እየጠበቅኳችሁ ነበር እኮ አዜብዬ። እንዴት ነሽ አዜብዬ? ደህና ነሽ የኔ እናት? የኔ እናት ሁሉም ነገር ይቅር፣ እንኳን ደህና ሆንሽና መጣሽልኝ የኔ እናት። ደስ ይላል አይደል ማዘር? አዜብዬ ደህና ነኝ። ውይ የኔ እናት ማውራትም ቻልሽ። የኔ ጌታ ተመስገን። ውይ እግዚአብሔር አምላኬ እንደው ምን ይሳናል የኔ ጌታ። እንደው አዜብዬ የኔ እናት እንደው የሚያምሽታል እንዴ? የኔ እናት አዜብዬ እንደምንለው ባንነካት ሁሉ ማዘር እግዚአብሔር ይመስገን። ያው እንግዲህ በስልክ እንደነገርኳችሁ ማታ ከግማሽ በላይ ያለው ሰውነቷ ተስተካክሏል። ከዚህ በኋላ ያለውን ደግሞ ራሷን ችላ በክራንች እንደምትሄድም ዶክተሩ ነግሮኛል። እንደው በምን ቃል ይሆን ግን የምትመሰገነው? መድኃኒዓለም ስለ እንቁ ሰምቼ በጣም ነው ያዘንኩት። እሷ በፍጹም ይሄ የሚገባት ልጅ አይደለች። ግን ግድ የለም ደህና ትሆናለች። እንኳን እሷን እኔንስ ምሮኝ የለ። ተይ ልጄ እንደዚህ አይባልም። አንቺ ያንን ሁሉ ነገር ያደረግሽው የወንድምሽን ህይወት ለማስተካከል ብለሽ ነው።
ያው ቲጂ የህይወቷን ህይወት ለማስተካከል እንደለፋችው ማለት ነው። በነገራችን ላይ ሳሚ ቀለበት አድርጎላታል። ያው ልታሳያችሁ እኮ ወደ ላይ ወደታችን ልታረገው ቀለበቷን አላያችሁላትም። ኧረ እባክሽ እስኪ ነይ ሳሚ። እንኳን ደስ አለ ሳሚ። አሁን ከዚህ በኋላ እንግዲህ የቀረው የእንቁ ደስታ ነው። ዛሬ ደግሞ ምርመራቸውን እንደሚጀምሩ ሰይፈ ነግሮኛል ደውሎ። እኔ የምልህ ሳሚ እዛ የሄዱበት ሀገር ቤተክርስቲያን የለም እንዴ? ማታ እኮ ሳልነግረው ረሳሁት። ኧረ እኔ ምንም አላውቅም ማዘር። እንደው ንቅለት ተከላውን ከማድረጓ በፊት እኮ አልቅሶና ለምኖ ጥላ ነገር እንኳን እንዲያስገባ ብዬ እኮ ነው። እሺ ማዘር እነግረዋለሁ። ግን ስምረት የእውነት ኩላሊቷን ለእንቁ ልሰጣት ነው? በፍጹም ማመን አልችልም። እኔ ራሱ እስከ መጨረሻው ሰዓት አላመንኩም ነበር። በድንገት ሀሳቤን ቀይሬያለሁ የምትል መስሎኝ ነበር። እንግዲህ ህይወት እንደዚህ ናት አዜብ። እኛ የጻፍነው ቢመስለንም ዋናው ደራሲ ግን ፈጣሪ ነበር ለካ። እንግዲህ እንደዛ ጠላቶች የነበርን ሰዎች ዛሬ ላይ አብረን ቁጭ እንብላለን ብሎማ እናስቦ ነበር። ከአንቺ አንደበት ነው ነገር እየወጣ ያለው። እውነትም ያለን ፍጻሜ ቀርቧል ማለት ነው።